ሰላም ጤና ይስጥልን የተወደዳችሁ ክቡራን ተመልካቾቻችን እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ከማልዳው ጀምሮ በኦቢኤን ሆርን ኦፍ አፍሪካ በዓሉን ምክንያት ያደረጉ የተለያዩ ፕሮግራሞች ወደ እናንተ የደረሱ ቆይታ አድርገዋል። አሁን ደግሞ እኔ እንግዶች ይዤ ቀርብ ያለው እንግዶቼ በተለይም ደግሞ የኪነ ጥበብ ባለሙያ ሆነው ፊት ለፊት ላይ ወጥቶ የማይታዩ በርካታ ባለሙያዎች አሉ። በተለይም በሙዚቃው ዘርፍ ስንወስድ የግጥምና ዜማ ደራሲዎች ወደ ፊት ለፊት ወጥተው የመታየት እድላቸው ዝቅተኛ ነው። ዛሬ ይዘን የመጣ ነው እንግዳ ቱላ ማራ ዳንዲ ወሎ የሚለው ሙዚቃ እጅግ በጣም ተወዳጅ ሙዚቃ ነበረ። የዚህን ግጥም እና ዜማ ያዘጋጀው ድምፃዊቷ ደግሞ ከፍ ብላ እንድትታይ በብዙዎች ዘንድ እንድትታወቅ ምክንያት የሆነውን ከድር ያሲንን ይዘን ቀርበናል። እሱም ብቻ አይደለም ይዘን የቀረብ ነው ተወዳጇ ፍልቅልቋ ኤልሳ ንጉሴንም ጨምሮ አንድ ላይ ይዘን ቀርበናል። በቆይታችን ብዙ ቁም ነገር እንደምትሸምቱበት እንደምትዝናኑበት አንጠራጠርም። አብሮነታችሁ አይለየን። መልካም ቆይታ። ፍቃደኛ ስለሆናችሁ በኦቢኤን ሆርን ኦፍ አፍሪካ ተመልካቾች ስም ከልብ አመሰግናለሁ። እናመሰግናለን። ከድር በሚዲያ ይቻል አቅም ከዚህ በፊት ቀርባ አታውቅም እንዴ? ሚዲያ ላይ ብዙም አልታይም። ብዙም ሳይሆን ይሄ ለመጀመሪያ ጊዜ ኢንተርቪው ነው እና ብቻ ጀምረዋል እንጨርሰዋለን። በመጀመሪያ ስላገኘው ቀጥታ ወደዛ ጥያቄ ገባው። ነገር ግን እንኳን አደረሳችሁ ማለት ይቀድማልና እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሰን። ለመላው እስልምና እምነት ተከታዮች በሙሉ እንኳን አብሮ አደረሰን። ኤልሳ የክርስትና እምነት ተከታይ ብትሆኝም አብዛኛውን ስራዎችሽን የሰራው ከድር ያሲን ነው። እንግዲህ በዚሁ አጋጣሚ አንቺም ለመላው ህዝብ እንኳን አደረሳችሁ እንድትይ እድሉ ልስጥ። ለእስልምና ሃይማኖት ተከታዮች እንኳን አደረሳችሁ። ከድርም ደግሞ እንግዳ አድርጋችሁ ስላቀረባችሁት በጣም ነው የማመሰግነው። ከድሩ እንኳን አደረሰ። እንኳን አብሮ አደረሰ። ስለ ስነ ጽሁፍ እናንሳና ከድር እስቲ ወደ ኪነ ጥበቡ እንዴት ገባ መጀመርክ? ከልጅነት ጀምሮ የሆነ በውስጤ ውስጥ መሄድ ስሜት ነበረ። እነዛ ስሜቶች ከልጅነት ምን ሰማቸው ኪነ ጥበብ በሙዚቃ ዙሪያ በልጅነት የማስታውሰውን ኡመር ሱሌማን እና ኢቢሳ አዱኛ እነዚህን በመስማት ወደዛ ገፋፍቶኛል። ያ ማለት መገፋፋቱ ብቻ ሳይሆን አንደኛ ፍላጎቱ እንዳለ አይቻለኝ፣ ሁለተኛ ያንን ፍላጎት ደግሞ ለመሞከር ጥረት ሳያደርግ ነበር በልጅነት ማለት ነው። ግን ዝምታ የተሟላ ጥረት ማለት ነው። እንግዲህ ከድር ኪነ ጥበብ እያደገ እየዳበረ የሚመጣ ነው። በልምድ ደግሞ እጅግ በጣም ይዳብራልና ብዙ ሰዎች ለኪነ ጥበብ መነሻ የሚሆናቸው ነገር አለ። ላንተ አሪያ የሆነ ማን ነው? ያው እንዳልኩ እንደነገርኩ መጀመሪያ ስሜቱ አለ ብየዋለኝ። በተለይ ኡመር ሱሌማን የሱ ዘፈኖች በጣም በኔ ውስጥ ተጽዕኖ ፈጥሯል። የኡመር ሱሌማን ዘፈን ማለት ነው። የሱን ስሰማ ለምን እኔም እንደሱ አልሆነም? ምክንያቱም ኡመር ሱሌማን አብዛኛው የህዝብ ድምጽ ሆኖ የህዝብ ጉዳትን ሲያሰማ ነበር በወቅቱ በነበረው ስርዓቶች ማለት ነው። ያንን እየሰማው እኔ ወደዛ ባመራ የሚለው ከውስጤ ጋር ተማከርኩኝ። ያ ምክክር ደግሞ ዛሬ ላይ ፍሬ አፍርቶ ያው ሙከራ ላይ ነን። ዛሬም ሙከራ ላይ ነን። ይቀጥላል። አሁንም በርካታ ደስ የሚሉ ስራዎችን አበርክተናልና ኤልሱ እንግዲህ እሱ ወይስ አንቺ ነሽ ሙዚቃውን እንዲሰጥሽ የመረጥሽው? እውነት ለመናገር እኔም እድለኛ ነኝ እሱን በማግኘቴ። ያው እንዳጋጣሚ እንግዲህ ገላን ከተማ ሴት ዘፋኝ ሆኜ እዛ ስቀጠር እሱ ደግሞ የዛ ባንድ አቀናጅ ነበረ። ግጥምና ዜማውን ጨርሶ ነው ይሄን ስራ ስሪ ያለው። እንግዲህ ለድምጿ የሚሆነ ስራ ይሄ ነው ብሎ አስበው ይመስለኛል። ከዛ እንዳጋጣሚ ያ ስራ ሲሰራ ያው ጥሩ ስራ ሆነ፣ እግዚአብሔር ይመስገን አሪፍ ሆነ። ከዛን እውነት ለመናገር ከዛ በኋላ 2-3 ብዬ የሰራዋቸውን አብዛኛዎቹን ስራዎችን ግጥምና ዜማ ከድር ነው። እንደውም እኔ ከሌለ ራሱ ቅር ይለኛል እውነት ለመናገር ቅር ይለኛል። ሌላም ደግሞ የሰራ ሰው ይኖራል ግጥም፣ ግን በቃ እርግጠኛ ለመሆን ከድር ነው ስቱዲዮ ራሱ ማስቸግረው ማለት ነው። እና ያው አጋጣሚዎች እንግዲህ አገናኙን።
ከድር እንግዲህ ቱለመራ እጅግ በጣም ተወዳጅ የነበረ ሙዚቃ ነው። ከዛ በፊት የወጣ ወይም ለሚዲያ የበቃ ስራ ነበር? አዎ ተሰጥቷል፣ ግን እንደዚህ ነጥቆ አልወጣም እንጂ ጽፌ ያለኝ በጽሁፍም በዜማም ስደርስ ነበር። ነገር ግን ቱለመራኒ ለኤልሳም ትልቅ መነሻ ለኔም ደግሞ ትልቅ የስኬት መንገድን ያሳየበት ሞር የኔን አቅም ያየሁበት ስራ ነው እና የመጀመሪያም ብቻ እንዴት ነው ሂደቱ? ያንን አንድ ስታፍ ውስጥ ሆነን ነው በገላን ባህልና ቱሪዝም ስር የጃሃንገላን ባንድ ኃላፊ ነኝ እና እዛ ላይ ግጥምና ዜማ ድራሲም ድርሰትም እዛ ላይ ሰራለኝ። እዛ ላይ ስሰራ ድምፃን ሳየው በጣም መውጣት የሚችል ትልቅ ተስፋ ያለው ነገር ግን እሷ ከውስጧም በደንብ ያላየችው ትልቅ አቅም እንዳላት አየሁኝ። ያንን ስራ ሰራሁኝ። ስቴችን ነገር ሞከሪያት ብዬን የሰጠኋት ወስዳ እሷም ወደደችው። ስንሰማው የበለጠ ስራውን ተሰርቶ ለህዝብ ቢሰጥ የተሻለ ነው በሚለው እዛ ላይ ተስማማን፣ ተረዳዳን። እሷም በጣም ትጥራለች። የተሰጣትን ነገር ለመስራት በጣም ጎበዝ ድምፃዊ ናት። ከማደንቃቸው በጣም መውጣት ያለባት ልጅ ብዬ ከማሰባቸው ኤልሳ ንጉሴ በጣም ለኔም ለመጀመሪያ ጊዜ የኔን ስራ ይዛ በመውጣቷ እኔም ስኬታማ የሆንኩበት መንገድ እሷም ደግሞ የራሷን መንገድ የይዛችበት ሁኔታ ነበረ እና ይሄን ይመስላል ቱለመራኒ። ወደ ባንዱ ገባች እንጂ እኮ የቴክኖሎጂ ሰው ነበረች። አሁን ደግሞ ጊዜው የቴክኖሎጂ ነው። እንዴት ነው ኤልሳ? አይ ያው አርቱም እኮ ከቴክኖሎጂ ጋር የተገናኘ ነው፣ ትስስር አለው። ያው የኔ ትንሽ ኬርለስነት ነው እንጂ ያንንም ስራ እንዳልሰራ ያደረገኝ። ለምሳሌ ሙዚቃ ሰርተ ቪዲዮ ሰርተ ኤዲት የምታደርገው ያው ከቴክኖሎጂ ጋር የተያያዘ ነገር ስለሆነ ከትምህርቴ ጋር ይያያዛል። ስራው እጅግ በጣም ተወዳጅ ነበረ። ከወጣ በኋላ የደወለልህ ሰው አለ? ሰለሞን ለማ ይባላል፣ ሙዚቃውን ያቀናበረ ማለት ነው። ደውሎልኝ እንዴት ነው ስለ ሙዚቃ ይሄ ሰው በቃ እንትኑን አይቶ የዜማ አቀማመጡን አየና ትልቅ አድናቆት የሰጠብኝ። የት ነው የተማርከው የሙዚቃውን እንትን ትምህርቱን የት ነው የተማርከው ያልብኝ ሁኔታ ነው የተፈጠረው። እና ምን ለማለት ፈልጌ ነው ኪነ ጥበብ ተስጦ ነው። ስለ ተማሩን ብቻ አይደለም፣ በውስጥ ያለውን አቅም ካወክ ያንን አቅም ላይ ደግሞ ጥረት ካደረክ ስኬታማ ትሆናለህ። ያ ስኬታማነት ምንድነው? ትልቁ ነገር በኪነ ጥበብ ለማህበረሰቡ የትኛውን ሀሳብ ባመጣ ብጽፈው ባዜመው የተሻለ ነው የሚለው እናስባለን። ካሰብነው ውስጥ የተወሰነ የሆነ ጫፍ ሊይዝ ይችላል። አብዛኛው የሆኑት ቦታዎች ተደባብቀው ሊቀመጡ ይችላሉ። ዞሮ ዞሮ አድናቆቶቹ አሉ። ያንን አድናቆት እንዳልኩ ቅድም እንደተናገር ነው ሚዲያ ላይ ብዙም ራሴን እንትን አይደለም። ካሜራ በጣም ካሜራ ላይ ብዙም እንትን የለኝም፣ ድፍረት የለኝም እና ትንሽ ያው እንዴት ነው አከብረዋለኝ ካሜራውን ትልቅ ክብር ስላለኝ አልዳፈረም ለማለት ፈልጌ ነው እና ራሴን ደብቄ ነው አብዛኛው ጊዜ እንትን ብለው ይሄን ይመስላል። ተቀባዩም እኮ በነገር ላይ እሱ ነው። ይሄ ለኔ አዲስ መረጃ ነው። እንግዲህ ከድር በድምጽ መግባቱን አላውቅም ነበረ። ይሄን ተወዳጅ ሙዚቃ እስቲ ለተመልካቾች አርሽልኝ። ሚልቶኔት ያኮዴ ኮ ያማዴ ዳዊፍ ለፈ ወሎ ፈርደ ኮ ያበዴ ዳዊ ዳኒኑ ለፍቲ ወሎ ኪባ ቄርቻን ወልበሬ ገሌ ኮባ ሲርባ ያዳንገረ ወሎ ፈርደ ኮ ያበዴ ይማለ ጃለላኖኒ ኮባተዴ ፊንፊኔ ራካዬ ጋሄ ኪባ ወሎ ደሴታንሴ ጋነቲ ኮቱ ማሎ ቱለመራኒ ዳንዲ ወሎ ጋሄ ከንኬ ረባሳ ኦሊላሉ ሰሚን በሎ ያደ ከንኬ ነካሳ ያደ ከንኬ ነካሳ። ከድር እስቲ ስለ ሙዚቃው ሀሳብ እናውራ። ቱለመራ ዳንዲ ወሎ እጅግ በጣም ወደው ሀሳብ አለበት። የጀርሳ ዳንጋ ኬቲ ሲፋር እንድርጋ ሙሬት የሚል ሀሳብ አለና እጅግ በጣም ደስ የሚል ነው። ከዛ ውጪ ግን ከቱለማ ወደ ወሎ ከሚሴ የሚሄድ
አንድ ሰው ያለው ሀሳብ ነውና እንዳጠቃላይ ግን የሙዚቃው ሀሳብ ምን ነበር? ምንድነው ሀሳቡ? በወቅቱ በነበረው ሁኔታዎች ያው አንዳንድ ኪነ ጥበብ የሆነ መነሻ ሀሳብ ትፈልጋለህ። ምን ባስተላልፈው በአሁን ሰዓት ላይ ምን አይነት ሀሳብ ይዤ በወጣ የሆነ ቋሚ ስራ ወይ ቋሚ ሀሳብ ለህዝቡ ለማስተላለፍ ብቁ ሆናል የሚለው ታስባለ እንደሱ ሶ መነሻችን ፍንፍኔ ያደረግነው መድረሻችን ደግሞ ወሎ ከሚሴ ነው ያደረግነው። ከወሎ ከሚሴም አልፈን እስከ ደሴ ድረስ የሄድንበት ኮንዲሽን ነው ያለው። ሶ ምንድነው በተለይ ወሎ አካባቢ አብዛኛው ሰው በእግር ሄጄ አይቼዋለኝ። መሬቱ ምኑ ወንዙ አፋን ኦሮሞ ነው እንትኑ ማለት ነው ስያሜው። ግን እዛ ያለው አንዳንድ ቦታ ያለው ማህበረሰብ ቋንቋውን ረስቶታል፣ ባህሉንም ረስቶታል። ሶ ያንን ሄደን ብናየው ከመሄዳችን በፊት ሄደን ብናየው የሚለው ሀሳቡን አነሳና ያንን ጻፍኩኝ። ሶ ስንጽፍ ምን እንዴት አድርገን ብንገልጸው የተሻለ ነው፣ ቀጣይነቱም ተደማጭነቱ ለረጅም ጊዜ እንዴት ነው ዘመን ተሻጋሪ የምንላቸው ስራዎቹን እንዴት አድርገን እንቀላቀላለን የሚለው አሰብ ነው። ያው በጻፍ ነው ባዜም ነው ጥሩ አድማጭን አግኝተናል፣ ጥሩ አድናቆትን አግኝተናል ብዬ አስባለሁ። ከድር እንግዲህ ፊቸሪንግ ገብተ ነበር። ከዛ በኋላ ለምንድን ነው በሙዚቃ ስራዎች ልናገኝ ያልቻልነው? እንዳልኩ ካሜራ በጣም ስለማከብር አሁን ድምጼ እዛ ላይ ያለው ድምጽ የኔ እንትኑን የገባው ደግሞ በክሊፑ ላይ ወንድሟ ነው። ሰው አብዛኛው በቃ ከድር ማለት ያ ሰው ነው ደጀ እንደዛ ብሎ ነው ቢያዘ ያሰብኩት ማለት የልሳም ጋር ከዚህ በፊት ስናወራ እዛ ክሊፑ ላይ ያለው ወንድሜ ነው ስትለኝ ድምጹ የወንድሟ ነው አርጌ ነው የወሰድኩት። ዛሬ ግን እና እንደዛ አንዳንድ ያው ይፈጠራል። ድምጽ ብቻ እንገባለን እንትኑን ፊቱን ሌላ ሰው እናደርገዋለን። አይ በዛ ቢጀምር ጥሩ ነው። ቱላ መራ እንግዲህ ለኤልሳ ማስተርፒስ ነው። ክሊፑን ጨምሮ በአጠቃላይ የስራ ሁኔታ ምን ይመስል ነበር? እውነት ለመናገር ያኔ ስራው እንደተሰጠኝ አልቆየሁበትም። በጣም በሚገርም ፍጥነት ነው የተሰራው ከድር፣ በጣም በሚገርም ፍጥነት። እንደውም አሁን ላይ ከዛ በኋላ አንዳንድ ጊዜ የምትጨናነቅባቸው ስራዎች እንደውም በጣም ብዙ ጊዜ ይወስዱብሃል፣ በጣም ብዙ ወጪ ይወስዱብሃል። እኛ ግን ያኔ በሰዓቱ ሙዚቃው ሚክስና አሬንጅመንቱ ምናምን ተሰርቶ አልቆ ቪዲዮን ለመስራት አስበው ከሚሴ ድረስ ነው የሄድነው። እዛም ሄደን ቀርጸን ለመምጣት እውነት ለመናገር ያኔ ምንም ቻሌንጅ ትዝ አይለኝም፣ እውነት ለመናገር ማለት ነው። እና እንዳልከው የሙዚቃውን አቅሙን ደግሞ እየቆየው ስመጣ ነው የተረዳሁት እንጂ አሁን እንደዚህ በምታወራው ደረጃ በሰዓቱ ተረድቼው ወይ ደግሞ ይሄን ያህል አቅም ያለው ስራ ነው የሚለውን ነገር እውነት ለመናገር በሰዓቱ አልተረዳሁትም። ግን እየቆየ ህዝብ ውስጥ ኤልሳን እያሳወቀ ሲመጣ ያለው ፊድባክ በጣም ጥሩ ሲሆን አንዳንዴ ለራሴ በቃ እንዴ ምንድነው የስራ አቅሙ ላለውኝ እውነት ምንድነው እስከ ማለት ነው መደርሰውና እንደዛ ነው። ያኔ ግን እንጃ እንደ መጀመሪያ ስራዬ ምንም ቻሌንጅ አላየሁበትም። እግዚአብሔር ይመስገን አሪፍ ሆኖ ደግሞ ህዝቡ ጋር ደረሰ። ከ80% በላይ የኤልሳ ስራዎች ያንተ አሻራ ያረፈባቸው ናቸውና ከዛ ውጭ ግን በአጠቃላይ ምን ያህል ግጥምና ዜማ ሰርተሃል? እስካሁን ተሰርቶ በክሊፕ ደረጃ ያሉት ባንድም ወይ ግጥም ይሆናል፣ ባንድም ግጥምና ዜማ ይሆናል፣ ባንድም ወይ ዜማ ብቻም ሊሆን ይችላል። አጠቃላይ ወደ ከ25 እስከ 30 በክሊፕ ደረጃ ያሉት ማለት ነው። በኦዲዮ ወይም ደግሞ በሳምፕል ደረጃ ያሉት እነሱም ከ30 በላይ ያሉት። ለምን በአሁን ሰዓት ትልቅ እንትን ይፈልጋል፣ ፋይናንሻል ይፈልጋል። አንድ ክሊፕ በጣም ሄዷል፣ እንደ ድሮ አይደለም። ቱለ መራኒን ስንሰራ በጣም በትንሽ ብር ነው። ነገር ግን ተደማጭነቱ ደግሞ ስንት ሚሊዮን ደርሷል ዛሬ ላይ ማለት ነው። ዛሬ ላይ ግን ትንሽ አቅም ከሌለ ኪነ ጥበቡ ጥያቄ ውስጥ የሚችሉ ሰዎች ገንዘብ በማጣት ስራውን ይዞ ቁጭ ብሏል። በዛ ተቃራኒ ደግሞ ገንዘብ ያላቸው ሰዎች ተጽዕኖ ላይ አለ አይደለ ባይሆን ባይሰራ ብለህ ባትሰራ ብለህ የምታስባቸው ሰዎች ገንዘብ ስላላቸው ሚዲያ ላይ ወጣሉ። ሶ
ትንሽ ቻሌንጁ አለ። ያንን ባላንስ የምናደርግበት እንግዲህ ወደፊት የሁላችንም ኃላፊነት ይሆናል። የሚዲያውም የባለሙያውም የሁላችንም ኃላፊነት ይሆናል ያንን ባላንስ ለማድረግ። ለምን ኤልሳ ጥሩ ስራ ይዛ ገንዘብ በማጣት ብትቀር ሌላ ሰው ደግሞ ገንዘብ አግኝቶ መስራት ሳይኖርበት ማለት ነው አላላው ተስጦ ስለፈለግን ብቻ አይደለም ኪነ ጥበብ የምንሰራው ስለፈለግነው ብቻ አይደለም። ተደማጭነቱ እንዴት ነው? ህዝቤ ይቀበለኛል ወይ? አንዳንድ ሰዎች ለመታወቅ ብቻ ገንዘባቸውን ያፈሳሉ፣ ለመታወቅ ብቻ። ከዛ በኋላስ የለም ያ ፋይል ይዘጋል፣ ይመለሳሉ ኪሳራውን ለመሰብሰብ ማለት ነው። ማህበረሰቡ ድጋፍ ካላደረገ፣ በመንግስት ደረጃም ድጋፍ ካልተደረገ፣ በሚዲያም ደረጃ ድጋፍ ካልተደረገ ትንሽ አሁን ባለን ሁኔታ ጥያቄ ውስጥ የሚገባ ይመስለኛል። ኤልሱ ገላን ባንድን እንዴት ተቀላቀለ? ሴት ዘፋኝ ይፈልጉ ነበር በሰዓቱ ማለት ነው። ከዛን እንዳጋጣሚ ደግሞ እኔም ፍላጎቱ ነበረኝ። አንድ ከተማ ተወላጅ የነበርን አመራ ንጉሴ ይባላል፣ አርቲስት ነው። እሱም እንቀራረብ ስለነበር ደግሞ እስቲ እንደዚህ አይነት ማስታወቂያ ስለወጣ ሞክሪው አለኝ። ያው አጋጣሚ ተወዳደርኩኝ። አሪፍ ነበር። አንደኛው ኛ አለፍኩ። አይደለም ከድር ደግሞ እነሱ ጋር እንድገባ ይፈልግ ነበር። ከድር እነሱ ጋር እንድገባ ይፈልግ ነበር። ሜቢ እንግዲህ እኔም እድለኛ ነኝ ከድርን በማግኘት ያልኩ። እውነት ለመናገር እንደዚህ በጣም ፓወርፉል ሆነው የሚወጡ ስራዎች ላይ ብዙን ጊዜ ዘፋኙ ነው እንጂ የሚታወቀው ግጥምና ዜማ ደራሲው ብዙን ጊዜ ክሬዲት አይሰጠውም። እውነት ለመናገር እኔ እግዚአብሔርን ብዙን ጊዜ ኢንተርቪዎችን አይተ ከሆነ ከድር ማን ነው ከድር እስከሚሉ ድረስ ነው። ከድር ቴንኪዩ ከድር ከድር ያሲን ነው በቃ ከድር ያሲን ቴንኪዩ ስለምል ግዴታ ነው በቃ ክሬዲት መተሰጠት ስላለበት ነው። ገብተዋል። እኔ በዛ ስራ ጎልቼ እንድታይ ያደረገኝ የሱ ድካም ስለሆነ ለዛ ነው። ብዙን ጊዜም ከድር ላለኝ ብዙ ስራዎቼንም ደግሞ እንዳልኩ ያው እሱ ስላገዘኝ እኔም እድለኛ ነኝ ልልክ ነው ከከድር ጋር በመገናኘቴ ማለት ነው። እንግዲህ ከዶ የገላን ባንድ እየመራ ትገኛለና ባንድ መምራት ከባድ ኃላፊነት ነው። ወጣቶችን ከማፍራት አንጻር ያለው አስተዋጽኦ ምንድን ነው? የባንዶች መስፋፋት ያው ባንድ ስላለ ነው ስለነበረ ነው እና ኤልሳን በዛ መሀል ላይ ያገኘናቸው ማለት ነው። ባንድ ባይኖር በተለይ በሙዚቃ ትልቅ ክፍተት ይፈጠራል። ባንድ መኖሩ ስለ አንድ ማህበረሰብ ባህል፣ ስለ ቋንቋ፣ ስለ ሴቱ በብዙ ሙዚቃ እንግዲህ ስንሰማት ነው ልንረዳት ምንችለው ማለት ነው። እዛ ውስጥ ባህል እናያለን፣ እዛ ውስጥ እሴትን እናያለን፣ ታሪክን እናነባዋለን። ባንድ መኖሩ ትልቅ አስተዋጽኦ አለ ኪነ ጥበብን ለማሳደግ ማለት ነው። የጃሃን ገላን ባንድ በገላን ከተማ ነበረ በፊት። አሁን በሸገር ስር የገላን ክፍለ ከተማ ባህልና ቱሪዝም ስር ነው ያለው። እዛ ስር ሆነን ነው እየሰራን ያለ ነው እና ሁኔታዎችን ስናየው ቅድም እንዳልኩ ሆኖ ድጋፎቹ በጣም አስፈላጊ ነው። የባለሙያ ጥረትም በጣም አስፈላጊ ነው። ለምን ኃላፊነቱ ጥበብን እናሳድካል ከታች ያለውን እንዲመጣ እንዲያድግ ምናረጋቸው ጥረቶች ይኖራሉ። እዛ ላይ ደግሞ ሁሉም ኃላፊነቱን ከተወጣ ጫናዎችን መቀነስ እንችላለን። ያለበለዚያ ጫናው ትውልድ ላይ ነው የሚወርቀው። ምክንያቱም ከዚህ በፊት የነበረው ትውልድ ባይኖር እነ ኤልሳ ላይ ፈጠሩ ይችላሉ። እነ ኤልሳ አሁን ሰዓት ላይ ባይታዩ ባይደመጡ ቀጣይ ትውልድ ልናፈራ አንችልም። እንዴት ነው ኪነ ጥበብም እንደ ሪሌ የሩጫ ውድድር አለ አይደል? ዱላ ቅብብሎሽ እንደዛ ሆኖ ነው ሊያድግ የሚችለው። ከትላንትናና ከዛሬ ላይ ስናየው ዛሬ የተሻለ ነው። ብዙ ነገር ይታያል። ምንም ያህል ቻሌንጆቹ ቢሰፉ እድሎቹ ደግሞ ትልቅ ስፋት አላቸው። እንግዲህ ከዚህ ቀደም በስፋት የሚታወቀው የባህል ቡድን ወይም ሀዊሶ ተብሎ የሚታወቁት የባህል ቡድኖች ለኦሮሞ የኪነ ጥበብ እድገት ከፍተኛ አስተዋጽኦ አበርክተዋል። አንቺ እዛ ውስጥ የመስራት እድል ነበረሽ? ያው እኔ ቀጥታ ከዩኒቨርሲቲ ተመረኩኝ። እነ ከድር ጋር ቻንስ አገኘው ገባው።
እውነት ነው እንዳልከው ባንዶች ላይ በጣም ጥሩ ነገሩ ያ ነው። ባህሎችን ግዴታ ማለት የተለያዩ አገራት ላይ ስለምትዞር የተለያዩ ባህሎችን ታንጸባርቃለህ ግዴታ እንደ ግዴታም ማለት ነው። የተለያዩ ፕሮግራሞችን ስለምትሰራ የተለያዩ ብሔር ብሔረሰቦች ትሰራለህ። የተለያዩ ባህሎችን ጥንቅቅ አድርገህ ከአልባሳቱ ጨምሮ ማለት ነው ያንን ታቀርባለህ። እንዲሁም ደግሞ ለአርቲስቶች በጣም ትልቅ አስተዋጽኦ አለው ለሙዚቀኞች ማለት ነው። ምክንያቱም ስቴጅ ላይ የተለያዩ ስቴጆች የመስራት ቻንሱ ይኖርሃል። ከሰው ጋራ በደንብ ትላመዳለህ። አሁን ብዙ ሰው አጋጥሞ ከሆነ በጣም ዋው ብለህ ትሰማና በስቱዲዮ የተለቀቀውን ስራ ስቴጅ ላይ ደግሞ ሲወጣ ሌላ ሰው ነው። ያ ምን ያህል ተጽዕኖ እንደሚፈጥር ሜቢ እንደዛ አይነት ሰዎች እንደዚህ በአንዱ ላይ የመስራት ቻንሱ ቢኖራቸው ኖሮ ያንን በደንብ ያዳብራሉ ማለት ነው። አይገራም ድምጽ አለ እኮ አይ ኮምፒውተር ማስተካከለው ነገር ኮምፒውተሩ ነው ድረካይቆም ባንዱ እሱን ነው የምልህ። እንደዛ ግን አሁን ወይ ድምጹ እያላቸው ስቴጅ ላይ ደግሞ ፐርፎርም የማድረግ አቅም የሌላቸው እንደኔ ደግሞ እንግዲህ ስቱዲዮ ሰርተህ ለፍተህ አውጥተህበት ስቴጅ ላይም ደግሞ ኦዲየንሱን ማስደሰት ካልቻልክ ህዝቡ ጋርም ደግሞ ጥሩ አይነት እንትን ከሌለ ዝም ብለህ የስቱዲዮ ሰው ብቻ መሆኑ ምንም ትርጉም የለውም። ከድር ደግሞ ቅድም እንዳነሳለህ በዚህ ሰዓት እውነት ነው በጣም ይከብዳል ስራ ለመስራት። ግን ደግሞ እንደ ከድር ያሉ መልካም ሰዎች ካሉ ሁሌም ደጋግሜ ከድር እውነቴን ነው የምልህ። ምክንያቱም አንዳንድ ሰዎች ያላቸውን እውቀት ወይ ደግሞ መስጠት ለሰዎች ማድረግ የሚችሉትን ነገር ማለት ነው በቃ በብር ነው የሚቀይሩት ታውቃለህ። ከድር ግን እኔ በዛ ሰዓትም ሳይሆን አሁንም ድረስ የፈለኩትን ነገር ከድር አስተካክልልኝ ስለው በቃ ማለት ያንን ነገር ከመለገስ ወደ ኋላ አይልም፣ ከመስጠት ሌላ ሰው እንኳን የሰራልኝን ነገር ከማስተካከል ወደ ኋላ አይልም። አየ እንደዚህ አይነት ሰዎች ደግሞ ከጎን ሲኖሩ ለመስራት በጣም ትበረታታለ። እኔ ኖርማሊ ከድር ቅድም ብሎታል ስራ ከተሰጠኝ ማለት ነው ቶሎ ማለት ውስጤ ከወደደውና ከፈለገው ቶሎ ለመስራት ነው መሞክረው። ግን ደግሞ እንደ ከድር ያሉ ሰዎች ያው ሲያግዙ ኢኮኖሚካሊ ያለው ነገር ይታወቃል። እንደዛ እንደ ከድር አይነት ካሉ እንሰራለን፣ ጥሩ ነገር ይዘን እንወጣለን ለማለት ነው። ከዛ በተረፈ የመጀመሪያው ስራዬ አሁን ትልቅ እይታ ነበረው። የሚቆጨኝ እሱ ነው። አሁን ለምን ታውቃለህ? የዩቲዩቡ ጥቅም የገባኝ አሁን ከከፈትኩ በኋላ ነው። አርቲስት ፈርሃን በዚህ አጋጣሚ ኢድ ሙባረክ እለዋለሁ። ሁሌ ነግረኝ ነበረ ኤልሲ አንቺ እኮ በቃ አልገባሽም የዩቲዩብ ጥቅሙ እና ክፈቺ ይለኛል። የሚገርምህ ነገር እውነት ለመናገር ማለት ነው። አሁን ግን የራሴን ኤልሳ ንጉሴ ኦፊሻል ዩቲዩብ ብዬ ከከፈትኩ አንድ የአስቴር ወልደ ገብርኤልን ስራ እንደለቀኩበት ነው ሰብስክራይቡ ራሱ ወደ 40 ሺህ ሄደው ማለት ነው። እና ቪውም ደግሞ ወደ 1.9 ምናምን አንደኛው ስራ ያስቴር እንደዛ ሲታይ ክፍያ ሲጀምር እኔ ለራሴ በቃ ተገረምኩኝ። ዩቲዩበሮች በጣም ሀብታሞች ናቸው፣ በጣም ማለት ነው። ለካ አርቲስት አስበው እየሰራ እነሱን ነው የሚያኖረው እንጂ ለራሳችን እንዳንችል የተፈጠረበት አጋጣሚ ያ ነው። ስለዚህ እኔ ለሁሉም ራሱ መልእክት ማስተላልፈው ኢኮኖሚካሊ በደንብ ራስህን ማለት ከስር አንደኛው ስራ ሌላኛውን ስራ እንዲያግዝ የራስ ዩቲዩብ መክፈትም በዚህ አጋጣሚ ጥሩ ጥቅም አለው ለማለት ነው። እንግዲህ የድሮ ሙዚቃዎች እጅግ በጣም ተወዳጅ የሆኑ ዘመን ተሻጋሪ ሙዚቃዎች አሉ። ከነዛ መካከል የአስቴር ወልደ ገብርኤልን ሙዚቃ ሰርተሻል። እጅግ በጣም ተወዳጅ ነው። በኤልሳ ኦፊሻል ነው የለቀቅሽው በራስ ዩቲዩብ እና ሙዚቃውን ደግሞ ስለ ሙዚቃ ወይም ስለ አስቴር ሙዚቃ አውርተን ሳታንጎራጉሪ ማለፍ በጣም ወንጀል ነው የሚሆነውና እስቲ እሱ ሙዚቃ አንጎራጉሪልን። እንዳልከው ከቶለ መራን ስራ አያንስም፣ በጣም ምርጥ ነው። ምክንያቱም እይታውን ማለት ነው። ምክንያቱም ያኛው በብዙ አመቶች ነው የሄደው። ይሄ ደግሞ የራሴ 1000 ሰብስክራይብ ላይ የተለቀቀ ስራ እስከ 2 ሚሊዮን መታየት ማለት በጣም አሪፍ ነገር ነው። አሁንም እዩ ተመልከቱ ላለሁኝ እና የአርቲስት አስቴር ወልደ ገብርኤል ስራ ነው። እውነት ለመናገር በጣም ወደው ነበር በፊትም። ዲጄ ሞስ እሱም ሙዚቃዎች ነው የሚሰራው። እንዲሁም ደግሞ ሄኒ ይባላል። ለምን የድሮ ስራዎችን አሞክሪም ብለው ያንን ስራ መረጥ ነው ማለት ነው። እውነት ለመናገር መጀመሪያ አካባቢ ስሞክረው ፈርቼ ነበር። የሆነ ማበላሸው ነው የመሰለኝ ታውቃለህ። ከዛ አንድ ቀን ስገባ በቃ የሆነ የራሴ ድምጽ ራሱ ለራሴ እያሳዘነ መጣ። ብዙውን ጊዜ የራስ ድምጽ ደስ አይልም። አንተ የራስን ድምጽ ትወደዋለህ?
ስተርክ ከሆነ ስዘፍን አልወጣም እውነት ስተርክ ነው እኔ አንዳንዴ የራሴ ድምጽ የሆነ እንባ ቅር እስከሚለኝ ድረስ እና ያን በቃ ልጠግበው አልቻልኩም። የሚገርም ነገር ግን አንደ ሳምፕል ገብተ ነው ማለት ነው። አረ ይሄ አበደ ስራ ነው በቃ ምናምን ተባለ፣ ተሰራ። እውነትም ደግሞ ጥሩ ስራ ሆነ ወጣ ማለት ነው። ከዛ በኋላ አስቴር ወልደ ገብርኤልም ያው ትንሽ ታማ ነበረ። እግዚአብሔር ፈጽሞ ይማራት። ደውላልኝ ምናምን በጣም ጎበዝ እንደውም ከቻልሽም አልበሜን ሙሉ ስሪው ተብዬ ፍቃድም ተሰጠኝ። ስለዚህ ይሄ ደግሞ ያው ጥሩ ማለት ፖዚቲቭም ስለሆነች ነው። ምክንያቱም በእርግጥ እውነት ነው የስራው ባለቤት ክሬዲት ሊሰጠው ይገባል። እኔም ደግሞ እዛ ላይ ስሟንም እንትን ብዬ ነበር፣ እሷንም ደግሞ ጠይቂያት ስለነበረ የሆነ ጥሩ የሆነ ፊድባክ ነበረው ማለት ነው። ሲላ ፌዲንኮ ሰበተ ጎዴ አልከኒ ጉያ ሙዲሲዴ ጋሩ ማሎያ ናቲናም ቤክቱ ሁንዳፈጫታ ኮባፍንታቱ ሲንጃለዳ ኢነ ጃለዱ ሀርከኬቲን ኢነ ሀማዱ ጃለላና ኬኒ ጃለላና ራፉዱ ጃለላ ዱጋኒ ኢነ ጀቤፈዱ ሲንጃቤፈዳ። እኔ እንደውም ሙዚቃውን ስሰማ በጣም ተመችቶኝ ደውዬልሽ ያመልማል አባተን ባኔና ፎንዴኬን ብሰሪ አሪፍ ነበረ ብዬሽ ነበረና እስቲ ከድር በተለይ የግጥምና ዜማ ደራሲዎች ስራ ሲነካ ብዙም ደስ አይላቸውም፣ ግን ልክ ስራዎች በተሰሩበት ልክ እንደ ዳዊት ጽጌ አይነት የሰራቸው ድማማን ማንሳት እንችላለን። የቡዛየው ደምሴን የሰራውን የሙሉቀን መለሰን የሰራውን ስራ ማንሳት እንችላለን። ከዛ ውጪ ንጉሱ ታምራት የአብቶ ከበደን እጅግ በጣም ተወዳጅ ሙዚቃ በጥሩ ሁኔታ የሰሩ አሉ። ልክ በዛው ልክ ደግሞ የሚያበላሹ ሙዚቀኞችም በርካታ ናቸውና ደግሞ መሰራቱ በተለይ ክሊፕ የሌላቸው ሙዚቃዎች ላይ በጣም አስቸጋሪ ነው። አዲሱ ትውልድ ይፈልገዋልና ደግሞ መሰራቱ ለኪነ ጥበብ እድገት ያለው አስተዋጽኦና ወይም ጉዳቱ ምንድነው ትላለህ? ደግሞ መሰራቱ ለምን ትላንትና ህዝብ ውስጥ አለ። ህዝቡ በሬዲዮም ይሰማል፣ በቲቪም ያዳምጠዋል፣ ያየዋል። ሶ እንደዛ አይነት ሰው ቢመጣልኝ ብሎ ትጠብቃለህ። ሰው ኃላፊ ነው። የተወሰነ ሰው የተወሰነ ጊዜ ይቆያል፣ ከዛ በኋላ ኃላፊ ነው። ነገር ግን ዘመን ተሻጋሪ ስራዎች ተመልሶ ሌላ ቀጣይ ትውልዱ መስራቱ ትልቅ ጥቅም ነው ያለው። ምክንያቱም ትላንትናዎችን ያስታውሱናል። እንደዚህ አይነት ስራ አለ እንዴ ብለህ እስከ መገረም ድረስ ለምን እንማርበታለን። እኛም ግጥም የሚጽፈው ሰው የትላንትና ስራዎችን አይቶ ዛሬ ላይ የራሱን ከለር ካልያዘ የራሱን የስነ ጽሁፉን እንትን ዘይቤውን ካልያዘ ትንሽ የሆነ ቦታ ላይ ስታክ ማድረጉ አይቀርም። ሶ ያ ትልቅ እድልነት ነው። ትላንትና ሰርተዋለች አስቴር። ኤልሳ ደግሞ ዛሬ መታ ስትሰራው ለሷም ትልቅ ክብር ነው። እኔ አይቻለሁ ቲቪ እንትን ላይ ኢንተርቪው ላይ አስቴር በጣም ደስ ብላት ነው ስታመሰግን የነበረው። ምክንያቱም እንደኔ አለ አይደለ ለምን ይሰራብኛል ብሎም እንትን የሚቆጣ ሰው አለ፣ ተቃውሞ የሚያሰማ አለ። ግን በአስቴር በኩል ትልቅ ጥሩ ነገር ነው፣ ጥሩ መልእክት ነው ያስተላለፈችው። ለምን ለቀጣይ ትውልድ የራስን ስራ መስራት። ኤልሳ ከተወሰነ አመታት በኋላ ሌላ ለመራን የሚሰራ ትውልድ ቢመጣ እንግዲህ ተፈቅዳለ ብዬ ነው የምገምተው። ለምን ዘመን እንዲሻገር በተለያየ ከለር ማለት ነው። አይ ከድር ያለው ሀሳብ ላይ ማለት ነው እንዳልከው ጥሩ ሆኖ የሚሰራ ከሆነ ፍላጎቱ ብቻ ስላለኝ አይደለም። በነገርክ ላይ በዚህ ደረጃ ባልለውም በቃ የሆነ አቅም እንዳለኝ ካለው ፊድባክ እረዳለሁ። ስለዚህ ያንን ስራ ደግሞ ሲጀምር የተወሰኑ በዙሪያ ያሉ ሰዎችን ታሰማለ። ስለዚህ ጥሩ ነገር ካለው ትሰራለ። ከዛ በተረፈ ግን ያ ሰው በዛ ሰዓት ለፍቶ እንደዛ ሳምሮ የሰራውን ስራ ግን አውርደ ምሰራ ከሆነ ቢቀር የሚሻለው ባይነኝ እኔ በበኩሌ ማለት ነው። ባዜ ደግሞ መሰራቱ ስራው ተወዳጅ ከሆነ በተወዳጅነቱ ደግሞ ያ የሚሰራው አካል ወንድም ይሁን ሴት ከለሩ ተመሳሳይ ከሆነ ያ በፊት የነበረው ድምጻዊ በህይወት ኖሮ ደስ ካለው ሙዚቃ እንግዲህ ስሜት ናት። እንኳን ሰራልኝ ወይም ደግሞ እንኳን ሰራሽልኝ ብላ እንትን ካለች ያ ስራ መሰራቱ ትልቅ ጥቅም ነው ያለው። የሚያስተላልፈው እንትን አለ። ምክንያቱም
አንዳንድ ጥሩ ስራዎች እኮ ተደብቆ ወይ ሚዲያ አውጥቶ ካላሰማ ወይ ካላሳየ ተደብቆ ይቀመጣል። ማአት ስራዎች ከዚህ በፊት የነበሩት ማለት ነው። እንደዚህ ተቀባብሎ ደግሞ ጥሩ ስራ አሪፍ ከለር ከሆነ እንጂማ ዝም ብሎ መሰራቱ እኮ ዋጋ የለውም፣ ኪሳራ ነው። አንደኛ ሰውየውንም አላስደሰተም፣ ሁለተኛ ማህበረሰቡ ያውቃል። አዲስ ስራ ይዘው አልመጣም፣ ትረዳዋለህ። እንደዚህ አይነት ትልቅ ጥንቃቄ ይፈልጋል። ብሰራው ተደማጭነቱ እንዴት ነው? ለራስ ተደማጭነት ብቻ አይደለም እኮ ያን ሰውዬም ለማስታወስ ትልቅ ጥቅም አለው ብዬ ገምታለሁ። በየቤታችሁ ናችሁ እየተከታተላችሁት የምትገኙት ልዩ የኢድ አልፈጥር በዓል ፕሮግራማችንን ነው። ቆይታ እያደረግን የምንገኘው ደግሞ ከግጥምና ዜማ ባለሙያ ከሆነው ከድር ያሲንና እንዲሁም ተወዳጇ ድምፃዊ ኤልሳ ንጉሴ ጋር ነው ቆይታ እያደረግን የምንገኘው። በቆይታችን ዘና እንድትሉ እንጋብዛለን። በድጋሚ ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። መልካም ቆይታ። ኤልሳ እንግዲህ እጅግ የሚገርም ቅላጼ ነው ያለሽ። ቅድም እንደውም ስታነሺ ነበረ ድምጼን ስሰማው ራሱ አሳዘነኝ ያለሽ እና አማ የሚለው ሙዚቃሽን ሲሰማ እንግዲህ ብዙ ሰው ሲሰማ የሆነ ሆዱ ሚላወስ አይነት ነገር ይመስለኛል፣ አንጀቱ ሚላወስ ነገር ነው ይመስለኝና ዜማውን ደግሞ የሰራሽው አንቺ ነሽ። ከዛ በፊት ከድር ግጥምና ዜማ ይሰጥሽ ነበር፣ አሁን ደግሞ ዜማ ሰርተሽ ከድር ግጥሙን ሰርቷልና ዜማ ከዚህ በፊት ሰርተሽ ታውቂያለሽ? እኔ ከግጥምና ዜማ ይቀለኛል። ያው ከሁለቱም ደግሞ እውነት ለመናገር ግጥም የሚከብድ ይመስለኛል። ምክንያቱም በሳል ነገር መልእክት የምታገኘው ዜማም ራሱን የቻለ መልእክት አለው፣ ግን በደንብ መልእክቱ ደግሞ ጎልቶ የሚታየው በዛ በሚጻፈው መልእክቱ ስለሆነ ግጥሙን ብዙም አልዳፈረውም። ዜማ ደግሞ የተለያዩ ስራዎችን ስለማዳምጥ እሞክራለሁ። ያኛ የመጀመሪያ ስራ የሆነ ብዙውን ጊዜ ግን ዜማ ይመስለኛል ቅኝት ላይ እሞክራለሁ። አሁንም በባቲ ልመጣ እጅግ በጣም ደስ ይላል። እኛም በጉጉት ነው ምንጠብቀው። እንግዲህ እኔ ለዜማ ያለኝ ምልከታ አሁን ሚካኤል በላይነን እንዳደንቀው ምክንያት የሆነኝ የዜማ አሰራሩ ነውና አንቺ ደግሞ አማን ስትሰሪ በፊት ከመጣሽበት የአዝያዚያም ስልት የተለየ ነው። ምናልባት ይህ ዜማ የተሰራበት የተለየ ምክንያት አለ? ምንም የተለየ ምክንያት የለውም። እንዳልኩ የተለያየ ሙዚቃዎች ማዳመጥ ያው የተለያዩ ነገሮችን አዲስ ነገር ለመፍጠርም ጠቀሜታ አለው ብዬ ነው የማስበው። አሁን ለምሳሌ አንድ አይነት ስራ ብቻ የምታዳምጥ ከሆነ የዛ ስራ ተጽዕኖ ነው የሚፈጥርብህ። የተለያየ ሲሆን ግን ለዛ ይመስለኛል። እንዳልኩ ደግሞ እኔ ቅኝቶች ይቀሉኛል። ከዛም አንግል ዝም ብዬ ሰራውት ለከድር ሀሳቡን አቀረብኩለት። እዚህ ሀሳብ ላይ ብትጽፍልኝ አፍቅራ የተጎዳች ሴት በሚለው ከድር ደግሞ እዛ ዜማ ላይ ያቀረብኩለትን ሀሳብ በፈለኩት መንገድ አድርጎ ሲጽፍልኝ በቃ ምርጥ ሆነ ማለት ነው። አሪፍ ሆነ። እሱ ድምጽሽን ወዶ ከጻፋ አይቀር ደግሞ እስቲ ዜማ ሰጥቼው ደግሞ ይጻፍ ብለሽ ነው አለ ሰጠሽ? አዎ ዜማ ሰጥቼው ደግሞ ሀሳቤን ማለት እንደፈለኩት ነው በሰጠውት ሀሳብ። አንዳንዴም እኮ ግጥም ዝም ብሎ እንደዚህ ስለተጻፈ ሳይሆን አሁን ለምሳሌ ጥላቻን የምትገልጽበት መንገድ የሆነ እኔ ውስጤ እንደሚፈልገው አይነት አድርጎ ነው የሚጽፍልኝ። ከድር ሀሳቡን ከነገርኩት የሆነ ይረዳኛል። ኤልሳ እንግዲህ ዜማውን ሰርታ ወደ አንተ ይዛ መጣች። የተሰራ ዜማ ላይ ግጥም ማዘጋጀት አይከብድም ወይ? ቅኝቱ በጣም ይወደድ ነው። ይዛ የመጣችው አዛዜም ከሷም ከለር በጣም የሚቀራረብ ነው። ምክንያቱም ተወጥቷለች። አሪፍ ከለር ናት። እዛ ላይ ምን አይነት ሀሳብ ነው እዚህ ዜማ ላይ መሆን ያለበት? ኤልሳ ያለችው ወይም ሰምነው ሌላ ሀሳብ ብናደርገው ይሻላል የሚለው ዜማው ቀጥታ የተጎዳ ስሜትን ብንገልጸው ያንን ብቻ ዜማውም አሪፍ አድርጋ ሰርተዋለች። ግጥሙም አሪፍ ሆኖ መጥቶለታል። ብቻ በጣም ደስ ይላል። ዛሬ እንግዲህ በኤልሳ ሙዚቃ እንድዝናና የተፈረደብኝ ነው ይመስለኝ። ስለ አማ ሙዚቃ አውርተናል። አማ የሚለው ሙዚቃ ደግሞ አንጎራጉሪልንና እስቲ እኔም ተመልካቹ ሚዝናናበት ሰቀልቢን ገማ እቃምኒ ሳሲቢራ ዱጋፍ ጃለሊኬ ሶባንታ ይፊራ ናፍታ አናመንቴ ይዳብዱስ ጃለለኬ
ኦብሲያ ኦኔኮ ሄቦሩ ኢንቱ አርጌ አማ አማ ኦኔኮ ኦብሲ ሚዳማኬፍ ኦብሱዳ ቆርሲ። ድምጽሽ በጣም የሚገርም ነው። እኔ ከምንም በላይ የሚገርመኝ የሁሉም ሰው ድምጽ ወይም ሁሉም ሲያዜም ከዚህ ጉሮሮ ነው ድምጹ ግን የሚወጣው። አይ በጣም ይገርመኛል አንዳንዴ ተፈጥሮ። በነገርክ ላይ ድምጽ ጉሮሮ ላይ ነው የቱ ጋር ነው ያለው? ጉሮሮ አይ ብዙን ጊዜ ምን ይሉኛል መሰለ ያንቺ ድምጽ ወደ አፍንጫሽ ነው ያለው ይሉኛል። በምን ምክንያት መሰለ እኔ ምንም አይነት ነገር ማለት በጣም ከባድ ብርድ ካልመታኝ በስተቀር ድምጽ አይዘጋም። አንዳንድ ሰው ሲጮህ ይዘጋል፣ ሲያለቅስም ይዘጋል፣ ሲጮህ ይዘጋል። በዛ ሲቹዌሽን ውስጥ ደግሞ ለምሳሌ አሁን የሆነ ነገር አጋጥሞ ድምጽ ከተዘጋ ነገ ስቴጅ መስራት አትችልም። ዝግት የሚል ድምጽ አለ እና ብዙ ሰው ድምጽሽ ወደ አፍንጫሽ ነው ይሉኛል። እኔ ባልረዳው ማለት ነው። ያው ከቅጥነቱ አንገል ነው። ድምጾች በሶስት መነሻ እንትኖች ነው የሚነሱት። አንድም ከውስጥ የሚወጣ አለ። ከውስጥ የሚወጣው አብዛኛው ወደ ቤዝ ነው፣ ወፈር ይላል። የኤልሳ ግን መካከለኛ ነው። በጣም ቀጥኖም ክርር ያለ አይደለም፣ ወፍሮም እዛ አልቀረም፣ ኖርማል ነው። ሄዶ የእንትንም አይደለም፣ ያፍንጫ ብቻ አይደለም፣ ከጉሮሮ የሚወጣ አለ እና ብቻ ተስጦ ነው ተሰጥቷታል። ምንም ማድረግ አይቻልም። እንግዲህ የኢድ አልፈጥር በዓል ላይ ነው የምንገኘው። እስቲ ልጠይቀና ካደር በልጅነት ኢድን እንዴት ነበረ የምታከብረው? አሁንስ ሁለቱን አነጻጽረህ እስቲ አንሳልኝ። በዓል በልጅነት እንግዲህ በተለይ ኢድ አልፈጥር በጣም በጉጉት የምንጠብቀው 30 ቀናትን ጾመን ከዛ በኋላ ያለችው ድባብ በጣም ትልቅ ደስታ የሚፈጥር ትልቅ ተስፋን የሚፈጥር ከቤተሰብ ጋር የሚያገናኝ ከጎረቤት ልጆች ጋር ለጨዋታ እንትን የምንልበት ሂደቶች ነበሩ በልጅነት ማለት ነው። ያ የልጅነት ታሪክ እንግዲህ እሱን ዘልቀን አልፈን አሁን ልጅን ስናሳድግ ደግሞ ሌላ ኃላፊነት ትላንትና ልጅ ሆነን የቤተሰብ ስጦታን እንጠብቅ ነበር። ምክንያቱም ለበዓል ምን ይገዛልናል፣ ምን አይነት ጫማ፣ ምን አይነት ልብስ ነው የሚገዛልን። በጣም በተለይ ከ20 ቀናቶችን ከጾሙ በኋላ 10 ቀን ሲቀር የምንጠብቀው ያችኛው ናት። ጥሩ ነገር ለብሰን ጥሩ ነገር ጫማ አድርገን መውጣት ኢድን መከናወኑ ነው በጣም የሚፈለገው የሚጠበቀው ማለት ነው። ዛሬ ላይ ደግሞ አድገ ኃላፊነት ተጨምሮብህ ስትሄድ በብዙ አንግል በዓልን ታሳልፋለህ። አንድም የራስን ቤት በማሰብ፣ ሁለተኛ ቤተሰብን በማሰብ፣ ሶስተኛ ጎረቤቶችን በማሰብ በሶስት በኩል ተከፋፍለ ነው ያንን እንትኖችን ሂደቶችን የምታሳልፈው ማለት ነው። ወደ ቤት ስትመጣ ለልጄ ምን ልግዛ ብለህ ትጨናነቃለህ፣ ታስባለህ። ወደ ጎረቤት ስትመጣ ደግሞ ደካማ ሰዎች ሊኖሩ ይችላሉ፣ ከኔ አቅም በታች የሆኑት መረዳት የሚፈልጉት ሊኖሩ ይችላሉ። እነሱ ምን ልርዳ ብለህ ታስባለህ። በሌላ በኩል ደግሞ የራስን ቤተሰብ እናት፣ አባት፣ ወንድሞች፣ እህቶችን ታስታውሳለህ። ማጋ ሄጄ ይሄንን ኢድ ላከናውነው ብለህ ታስባለህ። በዚህ መሀል ላይ ሆነ እንግዲህ በዓልን ታሳልፋለህ ማለት ነው። የሆነ ቦታ ላይ ወሰነ ወይ እናትና አባት ጋር ሄደ ታረገዋለህ እና ይህን ይመስላል። ረመዳን እንግዲህ ቅዱስ ወር ነው። እሱ ተጠናቆ ነው ኢድ አልፈጥር የሚከበረው። በዚህ ወር ውስጥ ግን የእስልምና እምነት ተከታይ ብቻ ሳይሆን የክርስትና እምነት ተከታይ ሳምቡሳ ሾርባውን በጋራ የመጋራት ኢትዮጵያዊ የሆነ ልማድ አለና ብዙዎች የሚናፍቁት ጊዜ ነው። የእስልምና እምነት ተከታዮች ብቻ ሳይሆኑ ክርስቲያኑ ከወንድም የሙስሊም ወንድሞቹ ጋር ለማክበር የሚመርጠው ጊዜ ነውና ኤልሳ የክርስትና እምነት ተከታዮች ከሙስሊም ጋር የማክበሩ ልማድ የተለመደ ነውና አንቺ ያለሽ ትዝታ ምን ይመስላል? በጣም ነው የምወደው። አክስት አለችኝ ሙስሊም አክስትና እንደውም ብዙን ጊዜ እኔ ጁማ አርብ
እንደዚህ ድሪያ መልበስ ይመቸኛል። እንደውም ብዙ ሰው እኮ ሙስሊም መስለዋለሁ አብዛኛው ሰው ማለት ነው። ግን ያው እኔ ደግሞ ኦርቶዶክስ ነኝ። ያው ደስ የሚለው ነገር እንግዲህ እንደዚህ አብሮነት አብረክ ስታሳልፍ ወደዚህ ወደ አርቱ ስራ ስትመጣ ደግሞ ያው ብዙ ኤሪያ ላይም ስለምዞር ብዙ ሰዎች ታገኛለህ። ከዛ ነው አንድ ነው የምትሆነውና ደስ ይላል። እኔ በጣም ነው የምወደው። ከእስልምና መሰረቶች መካከል አንዱ ረመዳን ወርን መጾም ነው። ከዛ ውጪ ስለ መደጋገፍ በርካታ ነገር ያነሳል የእስልምና አስተምሮ ማለት ነው። ስለ መደጋገፍ አስተምሮቱ ምን ይላል? እኛስ እንዴት ነው ያለ ነው? በእስልምና አስተምሮት መደጋገፍ ትልቅ ቦታ ያለ ነው። ምክንያቱም በአላህ የተቀመጠ ወይም ደግሞ ግዴታ የሆነ ምክንያቱም ሰው ሆነን ስንኖር አንዱ ያለው አንዱ እያጣ ሳይኖረው እየቀረ ያንን በዓለም ሊያሳልፈው ይችላል። ሶ እዛ ላይ መደጋገፉ የእስልምና ሃይማኖት አስተምሮትም እንደ ሰብአዊነትም ስታስበው ትልቅ ቦታ ያለው ነገር ነው። ምክንያቱም አንተ በጊዜ ገብተ ጎረቤትህ ዶሮ የሚገዛበት አቅም ካጣ ግዴታ የሆነው ካረድከው ላይ 25% ለጎረቤት ስጥ ነው የሚለው። ለጎረቤት ስጥ ሲል አንደኛ ላንተ ቅርብ የሆነው ጎረቤት ወይ ዘመድን ፍለጋ ሄድና ስጥ አይደለም። ጎረቤትህ እስከተባለ ድረስ ያንን አንተ አግኝተ ማካፈል ግዴታ ነው የሚሆነው። እዛ ላይ አስተምሮቱ በጣም አስገድዶ ነው የሚያስቀምጠው እና በጣም ይወደድም። ምክንያቱም ለሰው ስትርፍ ሰውን ስትረዳ የሚደሰተው ደስታ ትልቅ ነው እና እዛ ላይ ከድር ስታነሳልኝ ምን ትዝ አለኝ? አንዴ የሆነ ሼህ አናግሬ ነበር። ሼሁ ምን አነሱ? ስለ መረዳዳት ወይም ስለ መረዳዳት ያለውን ሀሳብ ሲያስረዱን እኛ ያለን ነገር ሁሉ የኛ አይደለም የአላህ ነው፣ የአላህ ስጦታ በመሆኑ ሌሎችን መርዳት አለብን የሚል ሀሳብ አንስተዋል። ከምንም በላይ ደግሞ ያስረዱበት መንገድ አንድ የተቸገረን ሰው ጎዳና ላይ በትረዳው ወይ ሰፈር ላይ ያለን ሰው በትረዳ ነገ ሀብት እንዳይጠፋ ራሱ የሚጠብቀው እሱ ነው የሚል ማረጋገጫ ነገር ተቀምጧል። በተለይ በእኛ በምንኖርበት ዘመን እንዲህ አይነት ነገሮችን እንደ ማሳያ ስለሚጠቀስ ከአስተምሮቱን ባሻገር ሰብአዊነቱን የጠቀሱበት መንገድ ነው። ኤልሳ ደግሞ ብዙ ውለታ ውሎልኛል ለከድር ስጦታ አለኝ ብላለች እና ስጦታዋን እንድትሰጥ ነው። ስጦታ አለኝ ብላለች። ስጦታዋን እንቀበላለን። እውነት ያው ለከድር ያው ያዘጋጀውለት ስጦታ ማለት የሚመጥነው ሆኖ አይደለም፣ ግን ደግሞ ያው በስራዎቼ ላይ በጣም እንዳልኩክ በማንኛውም ቦታ እርግጠኛ ሆኜበት ግጥሞችን እንኳን ቃላቶችን እንኳን ለመምረጥ ያው ማስቸግረው እሱ ነው። እሱ ደግሞ ደከመኝ ሰለቸኝ ሳይል ከጎኔ ለመቆም 1 2 3 ብሎ ብዙ ስራዎችን እንግዲህ አስተዋጽኦ ስላደረገልኝ ያው የሚመጥነው ስራ ሆኖ የሚመጥነው ስጦታ ሆኖ ሳይሆን ያው እንደ አቅሜ ማለት ነው ለኢድ አዘጋጅቼለታለሁ። እሺ ሳም እስቲ አብረን እናልብሰው። ከድርታ ያት ያ ይሄ ቡልኮ ነው። ቡልኮ ነው። ያው እንደ ኦሮሞ ባህል ደግሞ ያው እንግዲህ ቡልኮ ማልበሱ ስለዚህ አመሰግናለሁ ከድር አላህ ይስጥልኝ ለማለት ነው። እናመሰግናለን። እንግዲህ መመሰጋገን ትልቅ ነገር ነው። ሊበረታታም ሊለመድም የሚገባ ጉዳይ ነው። ምክንያቱም ሰዎች በሚያደርጉት አስተዋጽኦ በሚኖራቸው ቀረቤታ መሰረት ስጦታን መስጠት እጅግ የተለመደ ነው። ብዙዎች ደግሞ ላያደርጉት ይችላሉ። በተለይ እንዲህ በስራ የሚገናኙትን አይነት ሰው የመስጠት ልማዱ በጣም ዝቅተኛ ነው። እስቲ ምናልባት ከድር ደግሞ የተሰማን ስሜት እንድታጋራ እንፈልጋለሁ። የኦሮሞ ባህል ቡልኮ ነው ያለበሰችን እና ትልቅ ስጦታ ነው። እናመሰግናለን። ከአመት አመት ያድርሰን።
ምክንያቱም ስጦታ ማለት ትልቅ ገንዘብ አውጥተህ ገዝተህ የምትሰጠው ብቻ አይደለም። ትንሽም ቢሆን ዋጋውን ሰጥተህ ይሆናል ብለህ ያመንክበት ማንኛውም ነገር ስጦታ ነው። ስለዚህ ስጦታ በጣም እውነት ደስ ብሎኛል። አመሰግናለሁ ኤልሳ። እንግዲህ እጅግ በጣም ደስ የሚል ቆይታ አድርገናል። በመጨረሻ ከድር የምታስተላልፈው መልእክት ካለ እድሉ ልስጥና እንቋጫለን። እንግዲህ በዓሉ 1447ኛው የኢድ በዓል ለሁላችንም ለእስልምና ሃይማኖት ተከታዮች በሙሉ የደስታ የፍቅር ይሁንልን ነው የምንለው። ይህንን በዓል ምክንያት በማድረግ እዚህ ጋር እያያችሁት ያላችሁት ስጦታ እኔም ደስ እንዳለኝ እንግዲህ ተመልካቾቻችንም ደስ እንደሚላቸው ትልቅ ተስፋ አለኝ። ምክንያቱም ሰው ሲመሰጋገን ፈጣሪም ያመሰግነዋል። ምክንያቱም ለሰው ልጅ ትልቁ ነገር ክብር ነው። ክብር ሲኖር ነው ሁሉም ነገር ዋጋ ሊሰጠን የሚችለው። ኤልሳን ድጋሚ አመሰግናለሁ። ይሄ የመጀመሪያ አይደለም። ከዚህ በፊት በእጇ ሰርታ ተስተውስ ከሆነ ትልቅ የሆነ ስራ ሰርታልኝ ሰጥታኛለች። ቢግረስ የእጅ ባለሙያም ናት እና ይህ ሁለተኛ ስጦታ በጣም ትልቅ ደስታ የሚፈጥር ለሌላውም ደግሞ ትምህርት የሚሆን በዓሉም ይሄንን እሴት ስላለው እንማማርበት ለማለት ያህል ነው። በዓል መልካም በዓል እንላለን። እንግዲህ يا شهر القرآن أهلا يا شهر الغفران أهلا يا شهر التوبة أهلا أهلا ወቤኖችም አክብራችሁ ይሄን ለኢድ ፕሮግራም ይሄ ለየት ያለ ፕሮግራም አዘጋጅታችሁ እዚህ አክብራችሁ ስለጠራችሁን በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ከድር ያው ድምጹን ለመስማት አሻማ ይበለኝ። በጅማ እስራኤል ሰናበት ነው ታይን ሲያሳ አሻማ ዱጋ ጃላላፊ አሻማ ዮንታ ውሌታሄ ነቤለሚ ሀፊ ዱፌቶን ሲዳቤሌለ ኡሱጋሲ ልቡን አብዴላቴ ጉመ ጋፋሲ አጀብ ጉዲንቴ ቀልቢን ከንኮ ጃላላኬን ነናኔ ጉዲንቴ ያኔ ጉዲንቴ ጃላላኬን ጂመረናኔ። ክቡራን ተመልካቾቻችን እየተከታተላችሁት የቆያችሁት 1447ኛ ኢድ አልፈጥርን ምክንያት በማድረግ ያደረግነውን ቆይታ ነበረ። በቆይታችን ሙዚቃው ሀሳቡ በርካታ ጉዳዮችን አነሳን፣ ተጨዋወትን። በቆይታችን እንደተዝናናችሁ ሙሉ እምነታችን ነው። በድጋሚ እንኳን ለ1447ኛው ኢድ አልፈጥር በዓል በሰላም አደረሳችሁ ማለት እንወዳለን። ፕሮግራሜን በዚህ አጠናቅቄያለሁ። ሌሎች የኦቤን ኖርን ኦፍ አፍሪካ ፕሮግራሞች ይቀጥላሉ። ጤና ይስጥልኝ።